ሰላም ጤና ይስጥልኝ ሳምንታዊ ስለ ጤና የተሰኘ መሰናዷችንን ይዘን ቀርበናል አብራችሁን ቆዩ የዛሬው መሰናዷችን ፊስቱላ ስለተሰኘ ጤና እክል መንስኤና መፍትሄ ይዘንላችሁ ቀርበናል በዚህ ጉዳይ ላይ ማብራሪያ የሚሰጡን በየካቲት 12 ሆስፒታል ሜዲካል ኮሌጅ የቀዶ ህክምና ተባባሪ ፕሮፌሰርና የቀዶ ህክምና ሐኪም የሆኑትን ዶክተር ቤተልሔም አበራን እዚህ ጋብዘናል አብራችሁን ቆዩ ዶክተር ቤተልሔም እንኳን ደህና መጡ እንኳን ደህና ቆያችሁ የመጀመሪያ ጥያቄያችን የሚሆነው ፊስቱላ ምንድነው ፊስቱላ ማለት በሁለት ግርግዳዎች ማለት ይቻላል በሰውነት ግርግዳዎች መካከል ተፈጥሯዊ ያልሆነ ግንኙነት ሲኖር ፊስቱላ ይባላል ብዙ አይነት ፊስቱላዎች ሊኖሩ ይችላሉ በብዛት የምናየው በፊንጢጣ አካባቢ የሚኖረው ፊስቱላ ምንድነው ሰገራ በሚወጣበት የፊንጢጣ ግርግዳና በፊንጢጣ ዙሪያ በሚገኘው ውጫዊ ቆዳችን መካከል የሚኖር ትራክት ወይም መንገድ እንደ ቱቦ ሊሆን ይችላል እሱ ፊስቱላ ይባላል ሴቶች ደግሞ በወሊድ ጊዜ የሚገጥማቸው ያለ እድሜ በሚኖር ማማጥ ወይም ደግሞ ረጅም ሰዓት በማማጥ ምክንያት የሚፈጠረው ፊስቱላ አላስፈላጊ የሆነው በሁለት ግርግዳ መካከል ይኖራል ያልነው ግንኙነት ማለት ነው በፊንጢጣ በሰገራ መውጫ በኩልና ህፃን በሚወጣበት ወይም በማህፀን በኩል የሚገናኝ የማህፀንንና ጽንስ ፊንጢጣንና ህፃን የሚወጣበትን መካከል ያለው ግንኙነት ፊስቱላ ይባላል ሌላው ባንጀትና በሆድ ግርግዳ መካከል የሚያገናኝ አላስፈላጊ የሆነ ግንኙነት ሲኖር ይሄም ፊስቱላ ይባላል ሆድ ዕቃችን ውስጥ ራሱ ባንጀትና በሽንት ፊኛ መካከል ባንጀትና ባንጀት መካከል ያለ ግንኙነት ሁለቱን ግርግዳዎች የሚያገናኝ ትራክት ወይም መንገድ ፊስቱላ ይባላል ማለት ነው ስለዚህ ብዙ አይነት ፊስቱላ ሰው ሊያጋጥመው ይችላል አጠቃላይ ፊስቱላ ማለት ይሄ ነው ፊስቱላ በጣም ብዙ አይነት እንደሆነ ነግረውናልና በብዛት የሚታየው የፊስቱላ አይነት ምንድነው ያው እንግዲህ ከነዚህ በጣም ኮመንሊ የሚታየው የፊንጢጣ አካባቢ የሚኖር ፊስቱላ ነው በእኛ ሀገር አሁን እየቀነሰ ቢመጣም አሁንም የተወሰነ ችግሩን እናያለን ያለ እድሜ በሚሆን እርግዝና ከምጥ ጋር በተያያዘ ችግር ሆስፒታል ውስጥ ባለመውለድም የሚመጣ ፊስቱላ አለ የሴቶች ግን ይሄ ብቻ አይደለም ይሄ የማህበረሰቡ አረዳድ ትንሽ የተዛባ ነው ወንዶችም ፊስቱላ ሊያዙ ይችላሉ ማንኛውም ሰው ፊስቱላ ሊያዝ ይችላልና ፊስቱላ በማህፀንና በሰገራ መውጫ መካከል ያለ ግንኙነት ብቻ ሳይሆን በፊንጢጣ አካባቢ በፊንጢጣና በውጨኛው ቆዳ መካከል ያለም ግንኙነት ፊስቱላ ይባላል እንዲያውም ብዙ ጊዜ የሚታየው የፊስቱላ አይነት ይሄ ነው እንዴት ይከሰታል መንስኤዎቹስ ምን ይመስላሉ ከሚለው እስቲ እቺን ማብራሪያ እንግዲህ ከመንስኤዎቹ ዋነኛው መንስኤ ምንድነው የፊንጢጣ አካባቢ መግል ከተያዙ በኋላ ይሄን መግል በሆስፒታል በትክክለኛው መንገድ ተቀዶ እንዲፈስ ካልተደረገ ቤታቸው ራሱ እስኪፈርጥ አሁን ብዙ ጊዜ የምናየው ችግር ምንድነው ይብሰል የሚባል ነገር አለ በስሎ ራሱ ይፈሳል የሚባል በሰለ የሚሉት ትክክለኛ ያልሆነ ነገር ምንድነው ያለው የመግል ጥርቅም ጊዜ በተሰጠው ቁጥር ግርግዳውን እየበላ ቆዳውንም ከጥቅም ውጪ ያደረገ ነው የሚፈነዳው ስለዚህ ጉዳት ያደረሰ ነው ማለት ነው የሚፈነዳው ያ ሲድን እንዴት ሆኖ ይድናል ፊስቱላ ፈጥሮ ነው የሚድነው ይሄ መግል የያዘው ከረጢት በትክክል በቀዶ ህክምና ታጥቦ ከውስጥ ወደ ውጭ እንዲድን ካልተደረገ በራሱ ከሆነ የሚፈርጠው ይከድንና ከዛ ፊስቱላ ይፈጥራል እነዚህ አብሰስ ወይም መግል የፊንጢጣ አካባቢ መግል ማለት ነው በትክክለኛው አይነት መንገድ በቀዶ ህክምና ካልታከመ እስከ 60% ያክል ፊስቱላ ይፈጥራል ማለት ነው ይሄ ማለት ምንድነው 10 ሰዎች የፊንጢጣ አካባቢ መግል ቢጠቁ ከ10 6ቱ ሰው
ፊስቱላ ሊዳረግ ይችላል ማለት ነው። ለፊስቱላ ሊዳረግ ይችላል። የፊንጢጣ አካባቢ መግል ብቻ አይደለም ፊስቱላን የሚያስከስተው፣ ሌሎች ምክንያቶችም አሉ። ለምሳሌ የአንጀት ቁስለት ወይም ደግሞ የአንጀት ቁስለት አማርኛው በደንብ ባይገልጸውም በእንግሊዝኛው ክሮንስ ዲዚዝ የምንለው ማለት ነው። ይህ የአንጀት ቁስለት መቆጣት የትኛውንም የአንጀት ክፍል ከአፍ ጀምሮ እስከ ፊንጢጣ ድረስ ሊያጠቃ የሚችል ነው። አብዛኛውን በትንሹ አንጀትና በትልቁ አንጀት መገናኛ ጋር ቢሆንም የሚፈጠረው ፊንጢጣንም ሊያጠቃ ይችላል። ፊንጢጣን ሲያጠቃ ፊስቱላ አንደኛው መገለጫው መንገድ ነው ማለት ነው። ከዛ ውጪ ቲቢ፣ የፊንጢጣ አካባቢ ቲቢም የትኛውንም የሰውነታችንን ክፍል ሊያጠቃ የሚችል ኢንፌክሽን ሲሆን ፊንጢጣ አካባቢ ደግሞ ቲቢ ሲፈጠር አንደኛው መገለጫው ፊስቱላ ነው ማለት ነው። ሌላው ካንሰር፣ የፊንጢጣ አካባቢ ካንሰር፣ የትልቁ አንጀት ካንሰር ፊስቱላ ሊፈጥር ይችላል ማለት ነው። የፊንጢጣ አካባቢ ካንሰርም ሆነ ሌሎች በሽታዎች በምንድን ነው ሊከሰቱ የሚችሉት? ፊስቱላ ሊያስከትሉ የሚችሉበት ነገር ምንድን ነው? ለምሳሌ አንዳንድ በሽታዎች በአኗኗር ዘይቤ ሊመጡ ይችላሉ፣ አንዳንዶቹ ደግሞ በጉዳት ሊመጡ ይችላሉና የፊንጢጣ በሽታ ወይም ፊስቱላ በምንድን ነው? እስቲ በአኗኗር ዘይቤ ነው በምንድን ነው ሊከሰት የሚችለው? እንግዲህ አሁን የጠቀስናቸው ምክንያቶች ብዙ ናቸው አይደለ? ቲቢ ብለናል። እዛ የፊንጢጣ አካባቢ ካንሰር ሊሆን ይችላል፣ ወይም ደግሞ ቁስለት፣ የአንጀት ቁስለት ወይም ክሮንስ ዲዚዝ ሊሆን ይችላል። ሌላኛው አብሰስ ነው ብለናል፣ ወይም መግል። ከነዚህ መንስኤዎች ለፊስቱላ ዋነኛው ተጠሪ መንስኤ መግል ነው፣ የፊንጢጣ አካባቢ መግል። የፊንጢጣ አካባቢ መግል ማንኛውንም ሰው ሊያጠቃ ይችላል። በተለይ ደግሞ ግን የበሽታ መከላከል አቅማቸው በአንድም በሌላም ምክንያት የቀነሰ ሰዎች ደግሞ እነሱ ላይ የበለጠ ይታያል። ለምሳሌ የስኳር ታካሚዎች ስኳራቸውን በትክክል የማይከታተሉ ከሆነ የፊንጢጣ አካባቢ መግል ሊይዛቸው ይችላል። ግን እነሱን ብቻ አይደለም፣ ሁሉንም ሊያጠቃ ይችላል። ስለዚህ አንድ ሰው የፊንጢጣ አካባቢ መግል ከያዘው በኋላ ፊስቱላ እንዳይፈጥርበት ማድረግ ያለበት ነገር ምንድን ነው? ቶሎ ወደ ሕክምና መሄድ ነው። ወደ ሕክምና ከሄደ በትክክለኛው አይነት መንገድ በቂ ማደንዘዣ ተሰጥቶ፣ ብዙ ጊዜ ከወገብ በታች በሚሆን ማደንዘዣ መግሉ በደንብ ተከፍቶ መፍሰስ አለበት። ራሱ እንዲፈስ ከተደረገ በቀጭን ቀዳዳ ነው መግሉ የሚፈሰውና ከረጢቱ፣ መግሉን ግን ያቀፈው ከረጢት በደንብ ውስጡን የመታጠብ እድል አይኖረውም። ስለዚህ ወደ ሕክምና በመምጣት ሰፋ አድርጎ በመክፈት በደንብ በማጠብ እንዲድንና ፊስቱላ እንዳይፈጥር መከላከል ይቻላል ማለት ነው። ስለዚህ አብሰስ በሚፈጠርበት ጊዜ እሱን ራሱ በትክክል ማከም መቻል ፊስቱላ እንዳይፈጠር ይረዳል ማለት ነው። ሌላው ደግሞ የአንጀት ቁስለትም ቢሆን ለምሳሌ ክሮንስ ዲዚዝ፣ እሱም በምርመራ በሽታው ይደረስበታል። ስለዚህ ትክክለኛው መድኃኒት በመውሰድ ፊስቱላው እንዲድን ማድረግ ይቻላል። ቲቢም ቢሆን የቲቢ መድኃኒትን በታዘዘው መንገድ በትክክል በመውሰድ ፊስቱላውን እንዲድን ማድረግ ይቻላል ማለት ነው። ዋናው ነገር ግን ምንድን ነው? ፊስቱላ ከተፈጠረ በኋላ ማፈር፣ ይሄ ነገር የሴቶች ህመም አይደል እንዴ? ስለዚህ ማህበረሰቡ ያገለኛል ብሎ መፍራት አያስፈልግም። ወንዶችንም ሆነ ሴቶችን ሊያጠቃ የሚችል በማንም ላይ ሊከሰት የሚችል ህመም መሆኑን መረዳት ያስፈልጋል ማለት ነው። ደግሞ በሕክምና መዳን የሚቻል ነገር ስለሆነ ወደ ሕክምና መምጣት ያስፈልጋል። ምልክቶቹን ማወቅ እዚህ ጋር ተገቢ ነው። ፊስቱላ ፈሳሽ ይኖሯል። በፊንጢጣ በኩል ሊኖር ይችላል። ከፊንጢጣ ደግሞ ጎን እንግዲህ በሁለት ግድግዳዎች ያለ አላስፈላጊ ግንኙነት ነው ብለናል አይደል? ውጫዊው ክፍተት ከፊንጢጣ ጎን የሚገኝ ቀዳዳ ታካሚዎች ሽንት ቤት ከተጠቀሙ በኋላ ሲታጠቡ ሊያዩት ይችላሉ። ህመምም ስለሚኖረው ያቋታል። በዛች በኩል ፈሳሽ ካለ፣ መግል ካለ ፊስቱላ ሊሆን ይችላል ብሎ መገንዘብ ተገቢ ነው ማለት ነው። ቦታዋ ላይም ደግሞ ህመም ሊኖር ይችላል። ስለዚህ መግልም ሊፈጥር ይችላል። እነዚህን ምልክቶች ካዩ ቶሎ ወደ ሕክምና በመምጣት መታከም ይችላሉ።
ብዙ ጊዜ ፊስቱላ የሴቶች በህብረተሰቡ አረዳድ የሴቶች በሽታ ነው ተብሎ የሚታሰብበት ዋና ምክንያት early marriage ላይ ሴቶች የፊስቱላ በሽታ ይዛቸዋል ሰውነታቸው ሳይጠና ግንኙነት በሚያደርጉበት ጊዜ የሚባል ነገር አለና እስቲ እዚህ ላይ እርሱ ያሉት አስተያየት ምንድነው? ልክ ነው እንግዲህ ያለ እድሜ ጋብቻን ተከትሎ ሰውነትን በደንብ ጽንስን መሸከም በማይችልበት ጊዜ እርግዝና ይፈጠራል። ሴቶች በአማካኝ በ12 በ13 ዓመታቸው የወር አበባ ማየት ይጀምራሉ። ይሄ ማለት ግን ለጋብቻ ዝግጁ ናቸው ለእርግዝና ዝግጁ ናቸው ማለት አይደለም። ሰውነታቸው በደንብ ዴቨሎፕ ማድረግ አለበት። ለአቅመ ሔዋን ደረሱ ማለት ነው እንጂ ለጋብቻና ለእርግዝና ደርሰዋል ማለት አይደለም። ስለዚህ ያለ ጊዜ እርግዝና በሚፈጠር ጊዜ ግንኙነትን በሚያደርጉበትም ወቅት ሊሆን ይችላል። በተለይ ደግሞ በወሊድ ጊዜ በምጥ ጊዜ እንዳሊያቸውን በደንብ መሸከም ስለማይችል በርዝ ካናል የምንለው ደግሞ ወይም በምጥ በሚወልዱበት ጊዜ ሰውነታቸው በደንብ ስላልጠና የልጁ በሚወጣበት ጊዜ በሰገራ መውጫቸውና ልጁ በሚወጣበት መካከል ጫና ይኖራል። ያ የደም ዝውውሩ እንዲቀንስና ፊስቱላ እንዲፈጠር ምክንያት ይሆናል። ለሱ ደግሞ በደንብ በዛ ላይ ስፔሻላይዝ ያደረጉ ሐኪሞች አሉ። እኛ ሀገርም የፊስቱላ ሴንተር አለ። እዛ ሄዶ በትክክል ሕክምናውን ማግኘት ይቻላል። አሁን እንደነገሩን ያው ያልጸኑ early marriage ያለባቸው እንደዚህ አይነት ችግሮች እንደ ፊስቱላ በሽታ ላይ ሲይዝ ይችላል። ህፃናትንስ ሊያጠቃ ይችላል? ህፃናት ላይ ብዙ አይታይም እንዳልነው መግልም ሊይዛቸው ይችላል። የፊንጢጣ አካባቢ መግል ሊኖር ይችላል። ይሄ ደግሞ የአንጀት ቁስለት ክሮንስ ዲዚዝ የምንለው ብዙ ጊዜ የሚፈጠረው ቲኔጀርስ ወይም ደግሞ ከቲኔጀር ማለት እንግዲህ ከ13 ዓመት ጀምሮ ነው። ግን ኮመንሊ የሚታየው ወደ የሀያዎቹ መጀመሪያ አካባቢና ደግሞ ሁለተኛ ፒክ አለው ወደ 50 ዓመት አካባቢ ያሉትን የአንጀት ቁስለት ያጠቃል። ቲቢ ደግሞ ማንኛውንም እድሜ ክልል ሊያጠቃ ይችላል። ስለዚህ መግሉ ከተፈጠረና በደንብ ካልታከመ ፊስቱላ ሊፈጥር ይችላል። ብዙ ጊዜ ግን ከህፃናት ይልቅ አዋቂዎች ላይ ነው የምናየው። ፊስቱላ በህመም የተያዘ ሰው የመዳን አቅሙ ምን ያህል ነው ተብሎ ሊወሰድ ይችላል? አዎ እንግዲህ አሁን ማህበረሰቡ ማወቅ ያለበት ፊስቱላ ብዙ ጊዜ በቀዶ ሕክምና የሚታከም የበሽታ አይነት ነው። በመድኃኒት ፊስቱላውን ለማከም የምንሞክረው በተወሰኑ አጋጣሚዎች ብቻ ነው። ፊስቱላው የተፈጠረው በአንጀት ቁስለት ወይም ክሮንስ ዲዚዝ በተባለው ምክንያት ከሆነ የተፈጠረው ከቀዶ ሕክምና ይልቅ ይሄን ክሮንስ ዲዚዝ ወይም የአንጀት ቁስለት የተባለውን በመድኃኒት በማከም ፊስቱላው በራሱ እንዲጠፋ የማድረግ እድል አለ። ከዛ ውጪ ግን ያሉት ብዙ ጊዜ ቀዶ ሕክምና ያስፈልጋቸዋል። ቀዶ ሕክምናው ዋናው ዓላማ ምንድነው? ቦታውን ማጽዳትና ይሄ ተፈጥሯዊ ያልሆነውን አላስፈላጊ የሆነውን መንገድ መዝጋት ነው የቀዶ ሕክምናው ዋናው ዓላማ። እዚህ ላይ መታሰብ ያለበት አንዳንዱ ትንሽ አይነታቸው እንግዲህ ይለያያል። አኖሬክታል ፊስቱላ የምንላቸው ወደ 5 አይነት አኖሬክታል ፊስቱላ አይነቶች አሉ እንደ ውስብስብነታቸው ማለት ነው። ስለዚህ ብዙ ውስብስብ ያልሆነው የፊስቱላ አይነት በአንድ ቀዶ ሕክምና ሊድን ይችላል። ብዙ ጊዜ ግን 2 3 ከዛም በላይ ክትትል ሊያስፈልግ ይችላል እና ለዚህ ዝግጁ መሆን አለባቸው። በትክክል ግን ከታከመ ሚድን ህመም ነው። በእኛ ሀገር አንዳንድ በሽታዎች ላይ ብዙ ጊዜ በቂ ሕክምና አገልግሎት ባለመስጠት በሽታው ጉዳት ሊያደርስ ይችላልና በፊስቱላ ህመም የኛ ሀገር የሕክምና ደረጃ ምን ላይ ነው ብለን እንወስድ እንችላለን? አሁን ላይ ፊስቱላን ለማከም በቂ የሆኑ ምርመራዎችን እናደርጋለን። በተለይ ደግሞ ፐልቪክ ኤምአርአይ የሚባለውን ምርመራ በመጠቀም የፊስቱላው አይነት ምን አይነት እንደሆነ ይሄ አኖሬክታል ፊስቱላን በተመለከተ ማለት ነው ምን አይነት ፊስቱላ እንደሆነ በደንብ በኤምአርአይ እናያለን። ስለዚህ ከቀዶ ሕክምናው በፊት
ምን አይነት ቀዶ ህክምና ማድረግ እንዳለብን በዛ እርዳታ እናገኛለን ማለት ነው በዚህ ፐልቪክ ኤምአርአይ በሚባለው ምርመራ። ከዛ ውጪ በዚህ ሙያቸው ላይ ደግሞ በደንብ አኖሬክታል ፊስቱላ ላይም ልምድ ያላቸው ሐኪሞች አሁን ቁጥራቸውም እየበዛ ስለሆነ ጥሩ ደረጃ ላይ ነው የሚያሰኝ ደረጃ ላይ ነው ያለነው። ብዙ ጊዜ የፊስቱላ በሽታ አንደኛ ካረዳድም አንፃር በጣም ሴኩርድ ያደርገዋል ህብረተሰቡ። ሁለተኛ ነገር ደግሞ የባህላዊ ህክምና ከዘመናዊ ህክምና ወደ ባህላዊ ህክምና የማድላት ነገር አለና እርስዎ እንደ ህክምና ባለሙያ ምን ይመክሯቸዋል እነዚህ? አዎ እንግዲህ መቀመጫ አካባቢ ያሉ ህክምናዎች ብዙ ጊዜ ፕራይቬት አድርጎ ነው የሚወስዱት ሰዎች። የመፍራት የማፈር ነገር ይኖራል። ምክንያቱም ህመሙ ራሱ ትንሽ ያስቸግራል፣ ስራቸው ላይ ጫና ያመጣባቸዋል። ምክንያቱም ፈሳሽ አለው፣ ይሸታል፣ ቁጭ ብሎ መስራት እንዳይችሉ ያደርጋቸዋል። ስለዚህ ራሳቸውን ከማህበረሰቡ ማግለል፣ በተለይ ደግሞ ስለ ህመሙ እውቀት ከሌላቸው በጣም መጨነቅ፣ ዲፕሬሽን ውስጥ መግባት፣ አላስፈላጊ የሆነ ጫና ራሳቸው ላይ ማድረግ ታክሞ መዳን ሲቻል ማለት ነው። ስለዚህ ይሄ ፊስቱላ ምንም ያክል ህመም ቢኖረው፣ ሽታ ቢኖረው፣ ማህበራዊ ህይወታቸው ላይ ጫና ቢኖረው፣ ስራቸው ላይ ጫና ቢኖረው በመታከም መፍትሄ ያለው ነገር ነውና ወደ ህክምና መምጣት በጣም አማራጭ የሌለው ምርጫ ነው፣ ብቸኛ ምርጫ ነው። ከመፍራታቸው የተነሳም ይመስለኛል ወደ ባህላዊ ህክምና፣ ምክንያቱም ሴኩርድ ለመሆን ፕራይቬሲያቸውን ፍለጋ። ነገር ግን ወደ ዘመናዊ ህክምና ቢመጡ አንደኛ በኤምአርአይ ምንነቱ በደንብ ታይቶ ነው ህክምናው የሚደረገው። ስቴራይል ወይም ኦፕሬሽን ቲያትር ውስጥ ቀዶ ህክምና የሚደረግበት ክፍል ውስጥ በትክክል ኢንፌክሽን እንዳይፈጠር ተደርጎ ነው ሰርጀሪው የሚሰራው። እውቀት ባላቸው ባለሙያዎች ነው የሚሰራው። ስለዚህ የጎንዮሽ ኮምፕሊኬሽኖችን የጎንዮሽ ጉዳቶችን በተቻለ መጠን አቮይድ እናደርጋለን። ባህላዊ ህክምናን ግን በመጠቀም አንደኛ ህመሙን በትክክል አያድኑትም። ከማዳን ይልቅ የጎንዮሽ ጉዳታቸው ነው የሚያመዝነው። ኢንፌክሽን የመያዝ ቁስለቱ የመባስ ነገር ያመጣል። የፊንጢጣ መጥበብ ይመጣል። ስለዚህ ከባህላዊ ህክምና ይልቅ ወደ ዘመናዊ ህክምና ቢመጡ መልካም ነው እና ደግሞ ወደ ሐኪምም ሲመጣ አንድ መታወቅ ያለበት ፕራይቬሲ ሜንቴንድ ነው የሚሆነው። በታካሚና በሐኪም መካከል ያለው ምክክር በእነሱ ብቻ የሚቀር ነው። ስለዚህ በዚህ ልባቸው ሊረጋ ይገባል። አንዳንድ ህመሞች ካልታከሙ ለሞት የሚዳርጉ አሉ እና የፊስቱላ ህመም ካልታከመ ምን ሊያስከትል ይችላል? እንግዲህ የፊንጢጣ አካባቢ ፊስቱላ መታከም የሚችል ህመም ነው። እንደዚህ ለሞት የሚዳርግ ህመም ነው ባይባልም ግን የአኗኗር ኳሊቲን ግን በከፍተኛ ደረጃ ዝቅ ያደርጋል። ስራቸውን እንደ ልባቸው እንዳይሰሩ ያደርጋል። እንደ ልባቸው ተመችታቸው እንዳይቀመጡ ያደርጋል። ፈሳሽ አለው፣ ሽታ አለው። ኢንፌክሽን ደግሞ ሊይዝ ይችላል፣ መግል ሊይዝ ይችላል። አሁን አስፈሪው ነገር ይሄኔ ነው የሚፈጠረው። መግል ከያዘ መግሉ በትክክል ካልታከመ ከዛ የተነሳ ደግሞ ኢንፌክሽኑ በሰውነት ሊሰራጭ ይችላል። ያ ነገር ደግሞ ካልታከመ እንደገና እስከ ሞትም ሊዳርግ ይችላል። ግን ፊስቱላው እራሱ ሳይሆን ይህንን የሚያመጣው ኢንፌክሽኑ ነው፣ ኢንፌክሽኑ በደንብ ካልታከመ። ከዛ ውጭ ግን የፊስቱላ ዋናው ችግር ምንድን ነው? ኳሊቲ ኦፍ ላይፍን ኮምፕሮማይዝ ያደርጋል። ጥያቄን ጨርሻለሁ ዶክተር። በእርሶ በኩል ቀረ ማስተላለፈው መልእክት አለኝ ካሉ መድረኩን ልስጠው። እንግዲህ ማወቅ ማህበረሰቡ እንዲያውቅ የምፈልገው ነገር ምንድን ነው? ፊስቱላ በሴቶች ብቻ የሚፈጠር ህመም ሳይሆን በወንዶችም ላይ በሴቶችም ላይ ሊፈጠር የሚችል ህመም ነው አንደኛ። ሁለተኛ ደግሞ በቂ ሕክምና ከተደረገለት ሊዳን የሚችል ህመም ስለሆነ በጊዜ ወደ ሕክምና በመምጣት አላስፈላጊ ከሆኑ ጭንቀት፣ ህመም እና የጎንዮሽ ጉዳቶች ራስን መጠበቅ ይቻላል። ዶክተር ቤተልሔም እዚህ ስቱዲዮ ድረስ መጥተው ስለሰጡን ሰፊ ማብራሪያ ከልብ አመሰግናለሁ። እኔም አመሰግናለሁ። አድማጭ ተመልካቾቻችን የዛሬው መሰናዷችን በዚህ ያበቃል። አብራችሁን ስለቆያችሁ ከልብ አመሰግናለሁ።